ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤንነት፣ አፍያ ሁሉ ሰላም? ከኛ ጋር ሁሉ ሰላም ነው። ኢድ ሙባረክ ሁላችሁንም። ትናንት ኢድ ነበረ፣ ግን እኔ አሞኝ ተኝቼ ነበረ ወላሂ። እሱም እንደገና ደግሞ ትንሽም ልፋት ነበረብኝና በቃ እንዴት ይሄ ልንገራችሁ ምንም ነገር ማድረግ አልቻልኩም። ቤቴን ፏፏ ሳረግ በነበረው 2 ቀን 3 ቀን አልተኛሁም። እንቅልፍ እንቅልፍ አሸነፈኝ። አሉ እንግዳ 2 የሚያግዙኝ፣ ግን ያው የሰው የልባችሁን አያደርስም። ግዴታ እናንተ ተጨምራችሁ ካልሰራችሁ ማንም የልባችሁን አያደርግላችሁም። እንደኔ ልብ የሚያደርግልኝ የለም። ራሴ ስራ ነው ማንኛውም ነገር እንኳን አይደለም የእናንተን ስራውን ለምሳሌ በርበሬና ሽሮ እንደ ሽንኩርት ምናምን ቢልጡልኝ ነው እንጂ ቅመም ራሴ ነኝ የምቆላው። ብዙ ነገር በቃ መስዋዕትነት የምከፍልለት ስራ ነው በነገራችን ላይ የእናንተ ስራ። ግን እንደዛም ሆኖ ተመልካቾች በጣም ትንሽ ናቸው። በቃ ለሞራን እንኳን አንዳንድ ጊዜ እንትን የሚል ሰው የለም። ሆኖም ግን ያው ዛሬ ኢድን ፏ ብለን እናሳልፋለን ኢንሻአላህ። በኋላ እህቶች ጋር አንድ አይነት ለብስ ምናምን እናወራለን ማለት ነው። አሁን እኔ ምሳ ምናምን እየሰራሁ ነው። ምሳ ሰዓት ደርሷል እና ያው ኢድ ሙባረክ ልባላችሁ ብዬ ነው ሁላችሁንም ማለት ነው። በነገራችን ላይ እኔ በሙያ ማብሽሮ አልታማም። ሱቅ ሄዶ እቃ መግዛት ምናምን ብቻ አይደለም፣ ሁሉንም ማሻአላህ ማድረግ እችላለሁ ማለት ነው። እና ያው ስለምትከታተሉ ላይክ እና ሰብስክራይብ ሼር እያደረጋችሁ ከልብ ነው የምናመሰግነው። እዚህ ጾመ ነው ማለት ነው። ሀቂቃ የሆነ ቅር የሚላችሁ ነገር አለ እና አልሐምዱሊላህ በስሱ ቤቴን ሾፍ ላድርጋችሁ እንዴት ፋ እንዳረኩት። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ኢድ እንዴት ነው? እንኳን አደረሳችሁ። ኢድ ሙባረክ ብለናል። ዛሬ ነው እኛ ቤት እንግዲህ ደመቅ አድርገን እያከበርን ያለነው። ትናንትና ያው የእንቅልፍ ሰዓት ነበር ማለት ይቻላል። ከዛ በፊት ባሳለፍነው ትንሽ ድካም ምናምን ስለነበረ ብዙዎቻችን ተኝተን ነበር ማለት እንቅልፍ ጣለን ማለት ነው። እና ያው እንግዲህ ዛሬ ኢዱን ሰብሰብ ብለናል። ማሻአላ ተባረክ ረህማን እህቶች አሉ፣ ወንድሞቼ ማሻአላ ተባረክ ረህማን እናት ያለች። ያው የዛሬ አመት ሰላም ብላችሁ ነበር ካስታወሳችሁ፣ ዛሬም ልትዘይራችሁ መታለች ማለት ነው። ኢንሻአላ ሁላችሁንም እንኳን አደረሳችሁ ኢድ ሙባረክ ብያለሁኝ። ኢንሻአላ ቀጣይ አመት ደግሞ እናንተም ያሰባችሁ ተሳክቶላችሁ ለሀገራችሁ በቅታችሁ ሀገራችሁ ሁናችሁ እንደምታሳልፉ ተስፋ እናደርጋለን በአላህ ፍቃድ ማለት ነው። እስኪ አሁን ሁላችሁም ሰላም ይሏችኋል። አህላሚ የለች አያችሁ፣ አህላሚ አድጋለች። ካምናው አሁን አድጋለች ማሻአላ ትልቅ ሴት ሆናለች። ቁጭ ቤት ማለት ነው ኢንሻአላ። አሁን ዘቡ ሰላም ትላችኋለች። ሰላም አለይኩም ባያቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህነት ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? ሁላችሁንም ሰላም ብያለሁ። ኢድ ሙባረክ እንኳን አደረሳችሁ እያልኩኝ ሁሉም ያላችሁበት ውዶቼ ሰላማችሁን እመኝላችኋለሁ። ዛሬ እንደምታዩት ኢድን አስመልክቶ ትናንት ነበር፣ ዛሬም ያው እስከ ሳምንት ኢድ አያልቅም። ዛሬ ነው ደመቅ አድርገን ያለነው እኛ ማለት ነው። ኢድን በቤተሰብ ተሰባስበን ውዶቼ እና አልሐምዱሊላህ ማለት ከልፋቱ ከሰው ሀገርም ደግሞ እንደዚህ ስትመጡ ከቤተሰብ ጋር ኢድን ስታሳልፉ በጣም ነው ደስ የሚለው። እናንተንም ይሄንን እንድታሳልፉ ምኞቴ ነው። በሰላም ሀገራችሁ መታችሁ እንድታሳልፉ ዱዓ አድርጋችሁ ማለት ነው። ነይ ሰጃት ባላ ነይ እንጂ ሰላም ባያችሁ እና ቤተሰብ ያው ብዙዎቹ ስለሚፈሩ ነው። እህቴም አለች፣ ወንድሜ ሚስት አለች። እናቴ ሰላም ትበላችሁ። እናቴ ሰላም ባያችሁ፣ ሰላም አለይኩም ባያችሁና እንኳን አደረሳችሁ ባያችሁ። አሰላሙ አለይኩም ልጆቼ እንዴት ናችሁ? እንኳን አደረሳችሁ። እንዴት ናችሁ? ደህና ናችሁ? ደግሞ እናንተም በሀገራችሁ የዛሬ አመት መጣችሁ ተደሰቱ። ወርቆች አላህ ይገድፋችሁ፣ አላህ ይሆናችሁ እላለሁ። ዘቡን አይ ዘቡ ሰላም እና እንዴት ናችሁ እናንተ? እንዴት አሳለፋችሁ? ኢድ እንዴት ነበረ?
ስራ እንዴት አረጋችሁ? የአረብ ስራ ያው እንግዲህ ኢድ ጾሙንም ኢዱንም ከእናቶቻችሁ ከአባቶቻችሁ ከልጆቻችሁ ልጅ ያላችሁ ኢንሻአላህ እንድታሳልፉ የሁሉ ጊዜ ዱዓችን ነው። ያው ልጅ ይዞ ከባድ ነው። ሰብሪና አር እያለች ነው እና በቃ ደስ ከሚላችሁ ጋር እንድታሳልፉ ዱዓ እናደርጋለን። እኛ ኢዳችን ማሻአላህ ወላሂ በጣም ደስ ይላል። ምክንያቱም ያው ኢድ ከቤተሰብ ጋር የሚባለው ዋናው እናትና አባት እህቶቻችሁ ወንድሞቻችሁ ከዛ በተረፈ ደግሞ ልጆች ማለት እዚህ የሌሉትም ተሰብስበው ማሻአላህ ሆኖ አልፏል ማለት ነው። የምትዩ ካለሽ ያው የሰብሪና እናት ደግሞ ሰላም ትላችኋለች። የምትለው ካለ ደግሞ እንሰማለን ማለት ነው። አው ዶቼ ሰብሪና እንደምታውቁ እንግዲህ ያዙ ልቀቁኝ እያለች ቪዲዮ አላሰራን እያለች ነው እና ሁላችሁንም እኔም ከዚህ እንትን ያለ ምላችሁ የለም ማለት በሰው ሀገር ላይ ብዙ ነገር አለ። ብዙዎቻችን አብዛኞቻችን በሰው ሀገር ላይ ስንሆን ኢድን ወይም ደግሞ ረመዳን በመጣ ጊዜ ቤተሰብ ጋር መቼ ነው ማሳልፈው፣ ኢድንስ መቼ ነው ከቤተሰብ ጋር ተሟልቶ ምናምን ምንንን እኔም የኖርኩበት ወይም ሁላችንም የኖርንበት አብዛኛው ስደተኞች የኖርንበት ስለሆነ ኢንሻአላህ እናንተንም ለሀገራችሁ አብዛኛው እንደኛ ዝጋሪ ስጫቸው አንሱ በአላህ ባያቸው አይዘሹ ነው ጾመኛ ናቸው ብላ እናረፈስ አላሚ ነብዚ እና ስጫቸው አልኳት ጾመኛ ናቸው ማለት ነው። ኧረ ሰብሪና አላሰራችንም። ለማንኛውም ለኢዱ ይሄን ያክል ካልናችሁ እንደዚህ እንደተሰባሰብን ካያችሁን ይበቃል ማለት ነው። ኢንሻአላህ ቀጣይ ዓመት ለሁላችሁም እመኝላችሁ በሰላም ለሀገራችሁ በቅታችሁ ከቤተሰቦቻችሁ ጋር ከምትወዷቸው ሰዎች ጋር እንድታሳልፉ ወላሂ የሁል ጊዜ ዱዓዬ ነው። ምክንያቱም ስደትን እኔ እንደናንተ አውቀዋለሁኝ ማለት እንደዚህ ቤተሰብ ተሰብስቦ ምናምን ሳይ ያው ስሜቱን ስለማቀው ኢንሻአላህ የሁል ጊዜ ዱዓዬ አጠቃላይ የምታረጓቸው ነገሮች አሁን እቃ የምታዙኝ ያላችሁ እቃ ገዝታችሁ ቀጣይ መታችሁ ልትጠቀሙበት ስለሆነ እሱንም አላህ ይወፍቃችሁ ማለት ነው ፈልገው ኢንሻአላህ። ያው ኢድ ሙባረክ በድጋሜ ኢንሻአላህ። ቀጣይ በአሙ ሰብሪና ቻናል እንገናኛለን ማለት ነው። ሰላም አለይኩም።